የወይዘሮ መነን ሴራ ከሸፈባት። ሐረግ ድራማ ክፍል 19። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቶፕ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። ዛሬም እንደተለመደው በሐረግ ድራማ ክፍል 19 መጥቻለሁ። ሁላችሁም ላይክ በማድረግ ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጣችሁን አትርሱ ማለትን ወዳለሁኝ። እንቀጥላለን። 19 ላይ እንዳየነው እንግዲህ ኩክሻ ወደ ሀብል ቤት መታ ሰላም ተባብሎ ነበር ያለቀው። እንግዲህ ገና እንደመጣች እንዴ ኩክሻ ብላ ሀብል ከጓዳ መታ ወደ እሷ ስትመጣ ጨብጣት ሰላም ስትላት፣ እንዴ እኔ እኮ ላስተዋውቃችሁ ነበረ ይዣት የመጣሁት እናንተ ሁለታችሁ ትተዋወቃላችሁ እንዴ በማለት እዝራ ይጠይቃታል ሀብልን። አዎ የድሮ ሰፈራችን ልጅ እኮ ናት ኩክሻ፣ ያው ሀብል ኮስታራ ስለነበረች ብዙ ጊዜ አብረን አንሆንም ነበረ እንጂ በማለት መለሰችለት። አቶ እስክንድርም ኩክሻ ማለት እኮ የድሮ ሰፈራችን ልጅ ነች፣ እናቷም አጋጣሚ ግን ሲገርም በጣም ይገርማል፣ የድሮ ሰፈርሽ ልጅ አምጥቼ ሌላ ድራማ ልሰራ ነበረ እኮ አለች ማለት ነው። እሷም እንግዲህ ምንም ማድረግ ይቻላል ብለሽ ነው፣ ያው አንዳንድ ጊዜ ህይወት እንዲህ ነች በማለት እሷም በግርምት ታያታለች። እንግዲህ በጣም ይቅርታ አንቺ አላት ማታውቂያት መስሎኝ ነበረ ላስታውቅሽ ብዬ ቤቴ ይዤሽ የመጣሁት በማለት እንግዲህ ትመልስላታለች። ከዛም በኋላ እንግዲህ እነሱ እየተነጋገሩ መርሲና እንዲሁም ደግሞ ወይዘሮ አጸዳ ይነጋገራሉ። እባክሽ መርሲ አሁን እንኳን ሰላም ስጪኝ እኮ እያለቻት ትለምናታለች። እንግዲህ ስለማመኑ እናያለን ሁለቱም ማለት ነው። አሁን ላይ ይህ የወይዘሮ አጸዳ እንግዲህ ተንኮላ አፍጥጦ እየመጣ ነው ያለው ማለት ነው። አፍጥጦ በመምጣቷ እየተነሳ እንዳለ እንግዲህ ቤተሰቡ በሙሉ እየተረበሸ ነው ያለው ማለት ነው። ምክንያቱም ያው መርሲ እንደሌላ ሰው ሆና አሁን ላይ እንደተቀየረች ሁላችንም አይተነዋል። ሁላችንም እንደምናየው ድራማው ላይ እሷ ሙሉ ለሙሉ የራሷን እንግዲህ በድርጅቱም ሆነ በቤት ውስጥ ቤተሰቦቿ የምታገኘውን ድርሻ አክሲዮኑን ወደ ወይዘሮ አጸዳ ልታዞር ተስማምታለች። ይህንን ደግሞ ከቤተሰቦቿ ጋር እያስማማች ከወንድሟም ከአባቷ ጋርም እያስማማች ነው ያለችው። አባትየው ግን አልተስማማበትም። በዚህ ነገር ላይ ምንም አይነት ድርሻ የለሽም ብሎ በባለፈው ክፍል ላይ እንደዛ ስል አንተ እንግዲያስ ከውጭ አምጥተህ ላለው ለዚህ ቆሻሻ ወይም ደግሞ እሷ እንደምትለው ለዲቃላ ለማውረስ ብለህ ነው ብላ ትመልሳለች። እንግዲህ ያው ኩክሻም ወደዛ እንደገባች የቢኒ እህትም መታ ስታጨናንቃት ነበር ስተናነቃት። ከዛ ወጣች። ከወጣች በኋላ እንግዲህ ወደ ወይዘሮ አጸዳና ወይዘሮ መነን ጋር እንመለሳለን። ወይዘሮ መነን ቆይ ግን ለምንድን ነው እዚህ ድረስ የመጣሽው? ምን ለመሆን ነው በማለት መነን ትጠይቃታለች አጸዳን። እንዴ ረብጣውን ዶላር ለማፈስ ነዋ አንቺ የገባሽበትን ቢዝነስ በማለት ትመልስላታለች። በቀልድና በማሾፍ እያለች ማለት ነው። አጸዳም ይህንን እያለች አንቺ ሴትዮ የምን ቢዝነስ ነው የምትይ? እባክሽ ከዚህ ሂጂልኝ በማለት እንግዲህ ትነግራታለች። አይ አሁን ላይ እህቴ ብለሻል እኮ እህቴም ረሳሽው እንዴ? ባትወጂኝም እኮ የግድ መዋደድ አለብን፣ እኔና አንቺ መስማማት አለብን ትላታለች። ይህንን ያልተዋጠላት እንግዲህ መነንም እባክሽ ከኔ ራቂ ብላ ትለምናታለች። እየለመናቻትም ቢሆን የእሷን ለመና እንግዲህ አጸዳ አትሰማም። በየትኛውም አጋጣሚ እነሱ ሁለቱም ብር ለማግኘት ምንም አይነት ነገር ቢሆን እንኳን ከመስራት ወደኋላ አይሉም። እስቲ አሁን አስበሻል? እውነተኛ ልጇን ትተሽ የውሸት ልጅ አምጥተሽ እንዳስተዋወቅሻት ብታውቅ ወይዘሮ ሀና ምን እንደምታደርግሽ ትላትና ታስፈራራታለች። ስትላት እሷም እባክሽ ተይኝ ትላታለች። ደግሞ አሁንም ለመተው ፍቃደኛ አይደለችም። እንግዲህ ይህን እየተባባሉ ከአንድና ሁለት እየተባባሉ ቤቱን እኩል ነው የምንካፈል፣ የምታገኝንም እኩል ነው የምንካፈለው እያለቻት አጸዳ እንግዲህ ታነጋግራታለች ማለት ነው። ነገር ግን ወይዘሮ መነን ፍቃደኛ አልሆነችም። ፍቃደኛ ያልሆነችው ወይዘሮ መነን እንግዲህ እንደምንም ብሎ ከዛ ስፍራ ይለያያሉ። ከተለያዩ በኋላ እንደገና ወደ አቶ እስክንድር ቤት ይመለሳለን። ከዛ
ኩክሻ ብዙ ነገሮችን ለመዋጣጣት ሞክራ ነበር። ነገር ግን ወይ እዚህ ቤት ውስጥ የሚያስወራ ነገር አለ መሰለኝ፣ በቃ ከዚህ ቤት ልሂድ በማለት እንግዲህ ከቤቱ ወጥታ ለመሄድ ትገደዳለች። ምክንያቱም ብዙ ከቆየች የሀብልንም እንዲሁም ደግሞ ከወይዘሮ መነን ጋር የሚሰሩትን ስራ ልትናገር ትችላለች እና ራሷን ቆጥባ አይ በቃ ከዚህ ቤት ልውጣ በማለት ራሷን እንግዲህ ከቤቱ አግላ ትወጣለች። ከወጣች በኋላ እንግዲህ እዝራ እኔ እሸኝሻለሁ በቃ ብለዋት ይዟት ይወጣል። ይዟት እንግዲህ እንደወጣው በመንገድ ላይ አጸዳን ታገኛታለች። አጸዳ ስታገኛት አጸዳን እንግዲህ በቦክስ ታጠጣታለች። ይህን ስታደርግ እንግዲህ አጠገቡ አጠገቧ እዝራ ነበር። እዝራንም ሁለቱንም እንግዲህ በቦክስ ትላቸውና እንደ አንቺ ግን እጅሽ ላይ ወንድ ልጅ አለ እንዴ ብሎ እንደ ማሾፍም ብሎ ያው እዝራ ያናግራታል። ነገር ግን አንቺ ደመኛዬ ነሽ፣ የምወደው ልጅ የገደልሽብን አንቺ ነሽ በማለት እንግዲህ እሷን እየዛተችባት በግድ እዝራ አገላግሏት ከዛ ተለያይቶ ይሄዳሉ። ከዛ እንደምንም ብለሽ ነኔ አሁን ከዚህ ጥፊ ከዚህ ቤት ለምንድን ነው የገላገልከኝ? ለምን ገላገልከኝ? ለምን እሷ እኮ ነች የምወደውን ሰው ያሳጣችኝ እያለች በቁጭትና በንዴት እንግዲህ ግብግብ እያለች ትናገራለች። እንደዛም እያለች በቃ ሂጂ ነይ ከዚህ እንውጥፋ ከዚህ እንሄድ ይላታል እዝራ። ምክንያቱም ለሱ ብላ እዛ ሰፈር ስለመጣች ምንም አይነት ነገር እዛ ሰፈር እንዲከሰት አይፈልግም። እንደምንም ብሎ ኩኩሻን አባብሎ ከዛ ስፍራ ቦታ ይዟት ይሄዳል። አንተነ እኔ ደግሞ እሷን አልተዋትም እያለች እየዛተች እየተቆጣች እየተቆጨችም ከዛ ሰፈር እንደምንም ብሎ እዝራ እጇን ይዞ ወደ ሰፈር ሌላኛ ሰፈር ይዟት ይሄዳል። ከዛ እዛ ተናዳ እንግዲህ የመጣችው አጸዳ ወደ መርሲ ክፍል ትገባለች። መርሲ ክፍል ስትገባ መርሲ ብቻዋን ቁጭ ብላ እያሰበች እየተጨነቀች ነበር። ከዛ እንዴ አክስቴ ምን ሆነሽ ነው ተበላልዘሽ የመጣሽው ስትል ትጠይቃታለች። አንዱ ጥጋበኛ ደብድቦኝ ነው ብላ ትነግራታለች። ስትነግራት ማለት ምን ማለት ነው? ማነው የሚደበድብሽ ብላ ትላለች። አው ሰው ደብድቦኝ ነው ትላለች። ከዛም በኋላ እሺ ግን ቆይ ሆነ ነገር ልንነጋገር ነበር። ይህ ወንድምሽ እዚህ ቤት ውስጥ ካሜራው ደቅኖ ይሆን እንዴ ብላ ትጠይቃለች። አይ ቢደቅንስ የራሱ ጉዳይ ነው አክስቴ አትፍሬ ምናምን ትላታለች። እያለች እያለ እኔ አባቴን አውርቼው ነበር ግን ትላለች። ምንድን ነው ያወራሽው? አክሲዮኑን እንዲሰጥ ለሌላ ሰው ለመስጠት ለማስተላለፍ ፈልጌዋለሁ ብዬ ጠየቅኩት በማለት ትነግራታለች። ከዛም ሌላም ነገር አለ ትላታለች። ምክንያቱም የዝራ የአቶ እስክንድር ልጅ እንዳልሆነ የዲኤንኤን ምርመራ እሷ ጋር ነበረ ከወይዘሮ አጸዳ ጋር ወስዳ ለአባቷ እንዳሳየች እና እንዲሁም ደግሞ ያን ስታወራ ሀብል እንደሰማች ትነግራታለች። ሀብል ግን ቆይታለች ከሰማች። እሷ ግን ዛሬ ሰማች ስለመሰላት እኔ ዛሬ ሰምታለች ብላ ትነግራታለች። ይህን ስል አንቺ ግን ምን መሆንሽ ነው በማለት እንግዲህ አንቃት ትንፋሿ ሁሉ እስኪያጥራ ድረስ ለረጅም ጊዜ ራሷን ስታ ቆይታ ነበር። ምንችስ መግደል ነበር በቃ መግደል በማለት በቁጭትና በቁጣ በመርሲ ላይ ትነሳለች። ይህንን ካደረገች በኋላ እንግዲህ ራሷን ስታ ከወደቀች በኋላ እንደምንም ብላ ውሃ ረጭታት ራሷን ከሳተችበት ተነቃታለች ማለት ነው። በጣም ተቆጨች፣ በጣም ተቆጨች። ይህንን ጊዜ እንግዲህ በመሀል ደግሞ አቶ እስክንድርና ሀብል ቁጭ ብሎ ያወሩ ነበር። ግን አባዬ እኔ ሁሉንም ነገር አውቃለሁ፣ ግን የአቶ የእዝራን ቤተሰብ ታውቃቸዋለህ? ምንም የማውቀው ነገር የለም እባክሽ እሱ ጋር ወሬው እንዳይደርስ በማለት እሷን ይለምናል። ግን አንቺ እንዴት ሰማሽ ስል ሳልፈልግ ነው ገና አንተ ሳታውቅ እኔ ለመርሲ ስታወራ የሰማሁት ብላ ትመልስለታለች። እባክሽ ተይ በቃ ርዕሱን ቀይሪ ብሎ አባትየውም ከሀብል ጋር የነበረውን እንግዲህ ጨዋታ ያቋርጣሉ። ከዛ ካቋረጡ በኋላም በመሀል እንግዲህ አሁንም መርሲ በውሃ ራሷን ስታ ረጅም ጊዜ ቆይታለች። አሁን የታለች? ቆይ አጸዳ ክፍሏ ነች ስል አዎ ክፍሏ ነች መሰለኝ አባዬ ብላ ሀብል ትመልሳለች። ይህን ጊዜ ግን እሱ ልጅቷን አንቃ ራሷን ስታ ነበር፣ ደንግጣም ነበር። ከዛም በኋላ እንግዲህ እንደምንም ብላ ውሃውን ረጭታት
ከራሷን ከሳተችበት እንድትነቃ አድርጋታለች መርሲን ማለት ነው። ገድለሽኝ እኮ ነበር አክስቴ ግን ምን ሆነሽ ነው ትላታለች። ከዛ ይሄ ካበቃ በኋላ አሁን ደግሞ ወይዘሮ መነንና ኩክሻ ተገናኙ። ገና ኩክሻ ከውጭ እንደገባች በጥፊ ታጮላታለች። እንዴ ምን ሆነሽ ነው ግን አንቺ እንደ ካርታ የምትጨማድጂ እንደ ካርታ የተጫወትሽብኝ በማለት የምትፈውስኝ ብላ ትላታለች ስትል እሷም እንዴ ታዲያ አንቺ እዚህ እዛ ባትሯራጭ ኖሮ አጸዳ ይሄንን ጉዳይ ባላወቀች ነበር። ይኸው አውቃ እዚህ ቤት ድረስ መጣች። አሁን እንዴት ነው ይሄንን ሁሉ ችግር መወጣት የምንችለው? በማለት እንግዲህ በቁጣ ትናገራለች። በቁጣ እየተናገረቻት እያለ እባክሽ ተይ የራሷ ጉዳይ ነው ምንም አታመጣም በማለት እሷም በቁጣ በንዴት ትመልስላታለች። ምክንያቱም በአጸዳ ጉዳይ እሷም በጣም ተናዳለች እና አጸዳ ላይ እሷም ቂም ይዛለች። አጸዳ ቢኒን ስለገደለችው አሁን ላይ እሷ ሙሉ ለሙሉ ያው ምርመራ ተደርሶባት እሷ ነች የገደለችው ባትባልም ግን እሷ እንደገደለች ሁሉም ሰው ይጠረጥራል። ከኩክሻም እንዲሁም ደግሞ ኩክሻም እሷን ነው የምትጠረጥረው። ይዝራም እንደዛ፣ አቶ እስክንድርም ሁሉም እንደዛው ማለት ነው። ሆኖም ሳለ ግን እሷ እዚህ ቤት አትመጣም። እሷ እዚህ ቤት የምትመጣ ከሆነ ገላታለሁ እያለች በቁጭት ራሷን እየነጨች ኩክሻ ወይዘሮ መነንን ታወራለች። ገንዘቡ ይቀራል እንጂ ይህ በምወደው ሰውዬ ገንዘብ ደም ግን አይቀርም። ትምጣ እስቲ እዚህ ቤት ውስጥ ብላ በቁጣ በንዴት ወይዘሮ መነንን ታወራታለች። አንቺ ግን ያምሻል እንጂ ነገሮች ሁሉ እንዳይፈርሱ እነግርሻለሁ እያለቻት እሷም በቁጣ በንዴት ትመልስላታለች። የሆኖ ሳለ እንግዲህ ወደ አሁንም ወደ እዚች ትንሿ ልጅ እንመለሳለን። ትንሿ ልጅ እንግዲህ አሟት ወደ ሳሎን ይዛት መታ ነበር። ማርዳን ማለቴ ነው። ማርዳን ወደ ክፍሉ ወደ ሳሎን አምጥታት ታስፈራራት ነበር። ወዮልሽ ከዚህ ቤት ውልቅ ብለሽ ሂጂ እያለቻ ስታስፈራራት ድንገት አቶ እስክንድር ይመጡባታል። ስመጡባት ልክ እንደሚወዳት አድርጋ አቅፋ አባብላ ለመሳም እና እንዲሁም ደግሞ ነገሩን ለማረሳሳት ትሞክራለች። ይህንን ጊዜ እንግዲህ ልጅቷ ምን አድርጊ ነው የምትዩ? ነይና ነይ ብላ እንግዲህ ሀብልን ጠርቶ አቶ እስክንድር ከእሷ ጋር አጠገብ ልጅቷን ይዟት እንዲሄድ ያስደርጋል። ከዛ ልጅቷን ይዛት ሀብል ትሄዳለች። ከዛም በኋላ አቶ እስክንድር አንቺ ግን ንቅ ብዬሽ ልግደልሽ ይላታል። ከዛ አንቋት እንግዲህ በቃ ነፍስ ውጪ ነፍስ ግቢ መካከል የሆኑና ለረጅም ጊዜ እንግዲህ አንቋት ወንድሟ ይቆማል አጠገቧ። ከዛ እንደምንም ብላ አጣጥራ ከወደቀችበት እንግዲህ ትነሳለች። ቆይ አንቺ መቼ ነው የምትለወጥ? ወንድም ምን አድርጌ ነው የምትለኝ እያለች ትመልስለታለች። አንቺ ግን ጭንቅላት አለሽ እያሉ አቶ እስክንድር ይጮውባታል። እሷ ግን በምንም መረታት የሚባል ነገር አይታይባትም። ሁል ጊዜ ሽንፈቷን በኃይለኝነቷ ነው መሸፈን የምትፈልገው። አጸዳ ይሄንን እያለች እያለ እንግዲህ አሁንም በጥፊ መልሶ ይመቷታል። ስመቷት ወንድሜ ግን ምን አድርጌ ነው ምንድን ነው ችግርህ እያለች አሁንም ለማባበል ትሞክራለች። እሳቸው ግን ምንም ሊሰሙ አልፈለጉም። ዝም በይ ይህን ሁሉ ነገር ያበላሽሽው አንቺ ነሽ። ልጅን ስም በአንቺ ምክንያት ነው ልጄ እንዲህ የጠፋችው። ልጄን ያጣዋት በአንቺ ምክንያት ነው። እየመከርሻት አእምሮዋን አበላሽተሻታል እያሉ ይቆጣታል። እሷ ግን በምንም ታምር መበገር አትፈልግም። አሁንም እነሱ ላይ ነው ጥፋቱን ማላከክ የምትፈልገው እያሉ አቶ እስክንድር አሁንም በቁጣ በንዴት ዝም ብሎ መመልከት ይጀምራሉ። እሷም ክርክሯን ትቀጥላለች። ታይ ብዬሻለሁ፣ ታይ በእጅ ትጠፊያለሽ ይሏታል። እኔ ምን አድርጌ ነው አንተ ምን አድርጌ ነው የምትለኝ? የኔም እኮ ለእሷ ብዬ ነው እዚህ ቤት ውስጥ ያለሁት። ምክንያቱም እናንተ ሁላችሁም አግላችኋታል፣ ብቸኝነት እንዳይሰማት ነው ይላል። ይህን እያለ እንግዲህ አቶ እስክንድር እሷ በምንም ታምር ቃሏን ልታጥፍ ምንም እንትን ልትል አልፈለገችም እና አሁን ላይ ኩክሻና እንዲሁ እዝራ ተቃቅፎ ባለፈው ሲያባብላት የነበረ ቦታ ፎቶ ታሳየዋለች። ይህ እንግዲህ ከዛ በፊት ያውቃታል ከሀብል በፊት ያውቃታል በማለት እንግዲህ ነገሮችን ወደ ሌላ ለማዞር ትሞክራለች። ምክንያቱም እሱ አታለው ንብረትን ልነጥቅ ነው
እያለችው አይ እኔ ነኝ አሁን የልጄን በአንቺ ወሬ ልጄን ለምጠራጠረው ብሎ እሱም እምነቱን ሳያጎድል ዝም ብሎ እሷም ካጠገቡ ትሄዳለች። እሷ አሁንም ኢዝራን ጥፋተኛ ለማድረግና እንዲሁም እሱን አባትየውንና ኢዝራን እርስ በራሳቸው ልታጣላ ትሞክራለች። ከዛም በኋላ ኢዝራ ደግሞ ወደ መርሲ ክፍል ይመጣል። መርሲ ቆዝማ ቁጭ ብላለች። እባክሽ እህቴ ለመለመን ይሞክራል። እህቴ እባክሽን እባክሽን እባክሽ ንገሪኝ፣ ለምንድን ነው የድሮ ምረትን ያጣዋት? ለምንድን ነው ያቺ ታናሽ እህቴ የምወዳትን ሩሩ እህቴን ያጣዋት? እያለ ለምናታል። ምክንያቱን እንድትናገር የሆነችውን ነገር ለሱ እንድትናገር። ነገር ግን ጭንቅላቷ ስለተመረዘ ከወንድሟ ጋር መስማማት አልፈለገችም። ነገር ግን እህትያን የሚልሽ ሊና አለሽ ሊና አላችሁ ግን እቺ ትንሿ ልጅ ሰው የሚያክል ነገር ገላችሁ እያለ በቁጭት ልጠይቃት ቢፈልግም ግን ጥያቄውን በትክክል ለመመለስ ፍቃደኛ አይደለችም። እሱም እባክሽ እህቴ እባክሽ ያለውን ነገር ጠበቃ አለ ጠበቃ ጋር ተነጋግረን መፍታት እንድንችል እባክሽ በትክክለኛ መንገድ እናናግሪኝ ይላታል። እሱ ግን ቢላትም እሷ በትክክለኛ አማርኛ ልታወራ አልፈለገችም። ያመነጫጨቀችው እየተሳደበችው ከዛ እንዲወጣ ታደርጓለች። የሆኑ ሳለ ቀጥታ ደግሞ አሁን ላይ ወይዘሮ መነን ቤት ወይዘሮ አጸዳ ትሄዳለች። አጸዳ እነሆንም ከአንቺ ገና እዚህ ለመኖር መጣው